ሰው ከሚወጣል ባልዬ ጨርቆን ሁሉ እኮ ዝም ትላለህ ምን አለ ቢበቃስ እንጀራ የሚሰራው ከውሃ ነው ብዬ ከውሃ ነው ብዬ ኦኬ አድራሻውን አገኛችሁት በጣም ጥሩ ነገ በጠዋት ሄዳችሁ አንገቱን አንቃችሁ ዛችሁ ልትመጣላችሁ አደራ ይሄ ሰውዬ ድጋሚ እንዳያመልጠን ገደላት ልብሴ በመጀመሪያ ቀን ስራ አግኝቶ ሰው ማረፈት አለበት። ስራ አግኝቶ በመጀመሪያ ቀን ማረፈት ቢሮ ስራ መቃኛ ምድረ መቃኛ መቃኛ አይንሽ ደም ይልበስ የቢሮ ስራ አገኘው መቃኛ ይሰማል ምን አልካተ ማን ነው መቃኛ ምን አልኩ እንዴ ምንማ እኔ ስም ጠቀስኩ እንዴ ዋ ነግሬያለሁ እኔ አሁን ታምሩ ብያለሁ ኤሚ ይባላል ዳዊት የጥንት ስም ይቆያል እንዴ ታዲ አረ ይመጣል ምን ፈልገህ ነው ከጻፊ ጋር ምን ነገር አይደለም አይ ስራ ተቀጥሬ ነበር ዛሬ ጀምር ብሎኝ ታደሰ እዚህ ምን አይነት ስራ ጉዳይ አስፈጻሚ ተላላኪ ሰላም በጧት መጣ አዎ በጧት መነሳት እወዳለሁ ተዋውቃችሁ አዲስ ተላላካችን ስማ ዳዊት ትናንትና እንደነገርኩ እንግዲህ ይሄ ቤት የፈዛዝሽ ቤት አይደለም ፈዛዛን ያልወድም እሺ ቁጭ በል ለማንኛውም እሷ የምትልን ስማ ደግሞ ማለቃ አንተ አክብራት ስሚ የሚ የሆኑ ሰዎች እየመጡ ነው ያው እንደተለመደው እንግዲህ ምክትል የማደለሽ የለም በያቸው እንደውም ውጭ ወጥቷል በያቸው ካምባላ ቦታ ይሄ ነው የት
ቆንጆ ሴት ይጠብቀናል ብዬ አልገመትኩም ነበር። የሴት አለቃ የለውም ብለህ ነው? አለቃ ነሽ እንዴ? አዎ ምክትል ማናጀር ነኝ። እሱ ደግሞ ሴልስ ማናጀር ነው። ምን ታዘዝ? አቶ ታደሰን ፈልገን ነበር። ታደሰ ሄደ፣ አሁን ወጣ። ከሀገር ውጭ ወጣ። ታደሰ ደላላ? ምን ደላላ ወደ ውጭ አይሄድም ብለህ ነው? ከቻይና ደላሎች ጋር የልምድ ልውውጥ ለማድረግ ሄደ። ይቆያል። እናው ማን ነው ስራውን የሚሰራው? እኛ አለን። ምን እንታዘዝ? መልእክት ካለ እንቀበል። ተቀበል እንዴ! እሺም ተቀበል። እንግዲህ የሰጣችሁኝ ስልክ ትክክል ከሆነ ይሄ አጭበርባሪ ግብረ አበራችሁ ስልኩን አጥፍቶ ጠፍቷል ማለት ነው። ጌታዬ፣ እኔ ግን ግብረ አበር ባይሉ ደስ ይለኛል። እኔ እኮ ስለሚወራው ጉዳይ ምንም የማውቀው ነገር የለም። እኔ እንደማንኛውም ድሃ ምስኪን ኢትዮጵያዊ ስራ ፍለጋ ነው በጠዋት ተነስቼ ከቤቴ የወጣሁት። ጌታዬ፣ ቅድም የድርጅቱ ሰራተኞች እንደሆኑ አምነዋል። እንደውም አለቆች ናቸው። እኔ ጊዜያችንን አናጥፋ። አጭር ጥያቄ፣ የኔ ስራ ተጀምሯል ወይስ አልተጀመረም? ስለምን ነገር እንደሚያወሩ አልገባንም። ስለ የትኛው ስራ ነው የሚያወሩት? ስለላው ስለላ ነው ድለላ? ጌታዬ ተምታታብኝ ነውና ሰለሞን ቀልድ ነው እንደያዛችሁት? ጌታዬ እኔን ስለማያውቁኝ ነው። እኔ አሁን በዚህ የጭንቅ ሰዓት የምቀልድ አይነት ሰው ነኝ እንዴ? ሶስት ግድንግድ ሰዎች ሲያጠኝ ይቅርታ፣ ሶስት ግዙፍ ግርማ ሞገስ ያላቸው ሶስት ሰዎች መሀል ተቀምጬ እንኳን ልቀልድ የምተነፍሰውን በግድ ነው። እኔ ጌታዬ ስለምን እንደምታወሩ አልገባንም። ወይ በግልጽ ንገሩንና መፍትሄ እንፈልግ። አለቃችሁ ሚስቴ ሊሰልልልኝ ተስማምቶ ቀብድ ተቀብሎ አድራሻውን አጥፍቷል። ከኔ ግን እኮ ማንም ማምለጥ አይችልም። ያው አዲሱን ቢሮ አገኘ ነው። ጎሽ ዋናው ነገር ቢሮ ማግኘታችሁ ነው። ደስ ብሎኛል። በቃ ፈልጉና ያዙት። ቆይ እሱ ለበላው ቀብድ እኔ ምስኪኑ ምን አገባኝና ነው የምሰቃየው? ይሄ ደግሞ እኛ ምስኪኖቹ ቆይ ምን አግብቶን ነው በማያገባን ስራ የምንንገላታው? በማያገባን ስራ የመስሪያ ቤቱ ሰራተኞች አይደላችሁም እንዴ? ለዛውም አለቆች። ይደጋገማችሁት። እሱም አለቃ እርሶም አለቃ። እኔ ምን ነው አለቃ የሚመስለው? እስቲ ይሁን ጌታዬ። እንዴት ነው እሷን የሚያምኑት? ያት እስኪ ያት እንዴ ቀዳዳ ነገር እኮ ነች ጌታዬ። ቡትርፍ ያለች ነች እንዴ? እሷ በተቀደደች ቁጥር እኔ እየተነሳው በአንድ ሌሊት አለቃ መሆን እችላለሁ እንዴ? አልችልም። እኔ ምን ነው አለቃ የሚመስለው? ጌታዬ ይቅርታ ጌታዬ። ታደሰ እኮ አለ፣ የትም አልሄደም እኮ። ውሸቱን እኮ ነው። ውጭ ሀገር ምናምን ውሸት አለ። እሱን መቼ አጣሁት? ልክ የገባበት ገብታችሁ እንድታመጡ ትፈልጋለሁ። አለበለዚያ የወሰደውን 10,000 ብር ትተፏታል። 10,000 ይሄ እንኳን እኛ ቀርቶ የባንክ ቤት ኤቲኤም ማሽን እንኳን በአንድ 10,000 ብር ይተፋል እንዴ? አትምታት እንዴ! እሷን ተዋት ጌታዬ። እኔ እመራለሁ። አመጣዋለሁ። ታደሰ አመጣዋለሁ።
በቃ በእናትህ አንዴ ተስማምቻለሁ አትጨቅጭቀኝ አንቺ መልክ ብቻ ነሽ እንዴ እንዴት ነው እሰራለሁ ብለሽ የምትስማሚው አምሮሽ ትንሽ ያረፍዳል እንዴ እሺ ምን አማራጭ አለ ተናገራ እንዴት ነው አማራጭ የሌለን ብን ብለን አንጠፋም እንዴ በየት በኩል ነው የምንጠፋው በበር ነው እሺ ውጣና አንቺ ተመችቶሻል መሰለኝ ቁጭ በይ እኔ ሄዳለሁ እንዴ ስርዓት የላትም ምን ሄድኩ ወዴት ነው ውሃ ፈልጋ ነው እሷ ውሃ ጉሮሮ አደረቀ መሰለኝ ከውጭ ይሁንልሽ ቀዝቃዛ ቁጭ በል እሺ ትሰሙኛላችሁ ለማንኛውም ሁሉንም ነገር በፍጥነት እንዲከናወን እፈልጋለሁ ታዲያ ጥንቃቄ ከፍተኛ ጥንቃቄ የምትፈልጉትን መረጃ እዚህ ውስጥ ታገኛላችሁ ተጨማሪ መረጃ ያስፈልጋችሁ ወይም የሥራው ሁኔታ ለማወቅ ከፈለጋችሁ የስልክ ቁጥሬንም እሱ ውስጥ ታገኛላችሁ ለማንኛውም የእናንተን አድራሻ ልስጥ ቻናው ከስልካችሁ ልጀምር 29 አንተ እድሜ ያልተባልክም ስልክ እሺ 09 እዛ ፊት ግን ጌታዬ ለስራ ማስካሄጃ የሚሆን ብር ያስፈልገናል የምን ብር ነው የምትሉት አለቃችሁ ወሰደው አቶ ሰለሞን እሱንማ ተነጋግረን ጨርሰናል እኮ እኛ እሱ ከወሰደው ብር ላይ 5 ሳንቲም አላየንም ግን የጀመረውን ስራ ለመጨረስ ተስማምተናል ቢያንስ የስራ ማስካሄጃ የሚሆን 10,000 ብር እንፈልጋለን ሳላለብኝ ይቅርታ ሰሙኛላችሁ ምርጫችሁ ሁለት ወይ መስሪያ ቤታችሁ ያጭበረበረኝን ገንዘብ ትመልሳላችሁ አለበለዚያ ስራውን ትሰራላችሁ አሻፈረኝ ካላችሁ ግን አለቃችሁን የገባበት ጉድጓድ ገብታችሁ ታመጣላችሁ እሺ ግን ስራው ምንድን ነበር አሉ ይቅርታ ያብራሩልኝ እስቲ አልገባኝ ሰው መከታተል ሚስቴን ትሰልሉልኛላችሁ ምን አይነት እድል ነው ግን ያለኝ ስራ አገኘው ብዬ በመጀመሪያው ቀን እንዲህ አይነት ዝምበል እንዴ ቆይኛ ያልገባኝ ነገር እንሰራለን እሺ ተባለ አይደል ከዚህ በላይ ምንድነው የምታረጉት ለምንድነው እንደዚህ የምታረጉት ቁጭ በል ይው ትሰሩ እንደሆነ አልፋችሁን ስሩ በተለይ አንተ አመልጣለሁ ሮጣለሁ ብትል አሳያለሁ እሺ አድራሻችሁ ታውቃል ሁሉ ነገራችሁ ታውቃል ነግሬያለሁ አንተም አንቺ ይው እብድም ጅልም ነው ማረግበት ወደድሽው ደስ ካለሽ በትልቅ አሳጥብ ይሰጥሻል ቤት ይሳለው ጣለም ደግሞ መኝታ ክፍልሽ ከአልጋሽ ፊት ለፊት ትሰቂዋለሽ የደከመሽ ትመስያለሽ አልጋ ይዘን አረፍን በለን እዚህ አይ እዚህማ አይሆንም ኦኬ ከከተማ ወጣ ብለን ተዝናንተን እንመጣለን መቼ ዛሬ አይ ዛሬማ አይሆንም እና መቼ እንጃ ላስብበት ይቻላል ለማሰብ ግን ጊዜ እንዳንፈጅ ኦኬ እሺ ባይሆን የስለላቀደኝ እንዴ ይልሽ እኛ ሲጋብኝ እኮ አገኛለሁ ማለት አይደለም
እንግዲህ ራታችንን በልተን እዚሁ አልጋ እናይዛለን። አይ እንደዚህማ ሊሆን አይችልም። ምን አልሽ? ማለት እኔ ኮርሱ በስራ ለመቀጠር ነው የመጣሁት እንጂ ለሌላ ነገር አይደለም። ታዲያ ዝም ብሎ ስራ መቀጠር አለ እንዴ? ዝም ብሎ ስራ መቀጠር አለ እንዴ? አብሮ ማደሩ እኮ ራሱ የስራው አካል ቢሆንስ? እንደዚህማ ሊሆን አይችልም። እንዴት ነው የማይሆነው? ቤት ይቆጡኛል። ወደሽ ሳይሆን በግድሽ ታድሪያለሽ። አይ እባክዎትን የሚሄድ አለብኝ። በእናትህ ልቀቁኝ ልሂድ እባክዎትን። ኧረ በል ለምኖት እባክህ። ስለኔ ማንነት ማንም አልነገረሽም? ኧረ እባክዎትን ማለት አይደለም። ኤሚ ሄሎ። አቤት። ተሳስተዋል ጌታዬ፣ ተሳስተዋል አልኩ እኮ። አመለወርቅ የምትባል በዚህ ስልክ የለችም። አዎ ኧረ ጌታዬ፣ እኔ አመለወርቅ መሆን እችላለሁ እንደ ጌታዬ? ምን አርግ ነው የሚሉኝ? የለችም፣ አመለወርቅ የሚባል የለም እንዴ። ሰው አበደ እንዴ? ምን ያመለወርቅ ይመስላል? አንቺ በሩት ዝጊ። ምንድን ነው በርግዶ መምጣት? 10,000 ብርን ብርድ ልታስመች ነው እንዴ? ከማን ጋር ልትጨቃጨቀው? አንዱ ደውሎ አመለወርቅን ውለድ እንዴ። እና ለምን አልጠራኸኝም ማለት እንዴ? አንቺ አመለወርቅ ነው እንዴ ስምሽ? አዎ። እና ከአመለወርቅ ነው ባንዴ ኤሚሊ ያረፍሽው? እና ምን ችግር አለው? እንዴት ችግር የለውም? ቆይ ካስኮ ቦሌ ቀጥታ ታክሲ አለ? የለም እንዴ? ባይሆን
መሀል ላይ ቀለል ያሉ ስሞች ላይ አረፍ በይ። እንዴት ባንዴ ኤሚ ሁ ተስራትሽ ጨምላቃ መንቃ ጨምላቃ እኔን አመለወርቅ ዳዊት የድሮስ አመለወርቅ እያለ እዚህ አመለወርቅ የትልቅ ሰው ባልዬ የኔ ጌታ አሁንም መጠጥ ላይ ነሽ። እንዴት ምን እንዳለኝ ምን ላርግ መጣው እያልሽ ጉልተሽን ስትጠፊ ለመጠጥ ልዝናናች። ታዲያ መጠጣት ቀይረም ቢሮ ውስጥም ቢራ ትጠጣለህ? ከየት ነው ትመጪው? ውይ ቅድም አልነገርኩም ለካ አንዲት ማህበርተኛችን ባሏ ሞቶ ቀብረን መጣን። ያው ጎሽ ተገላገላ። ውይ ሰሌ እንዲህ ይባላል? ያው ከሚስት እስር ነፃ ወጣ። ፕሪዝን ብሬክ ማለት ይሄ ነው። ታዲያ ለቅሶ ቤት ለመሄድ ይሄን ያህል መኳኳልና መሽቀርቀር ምን አመጣው? አንተ እኔ አንተ ሚስት ስኳኳልና ስሽቀረቀር እንዲህ ነኝ እንዴ? ኮኔክሽን አለ? ተመልከቷት የሴሌ ሚስት እንዴት አባቷ እንዴት እንደምታምር። አቤት የእግዚአብሔር ስራ። ሰሌ ግን ታድሎ እያለ ለቀስተኛ ሁሉ ቀብሩን ትቶ እኔ እናንተን ሲያደንቅ ነበር። ሜካፕ ብትጠቀምም እንዲያምርብኝ ላንተው ሁሌም ቆንጆ ሆኜ እንድታየ ነው። ለነገሩ እኔስ የምጠጣው አንቺ ሚስቴ ቆንጆ ሆነሽ እንድትታየኝ አይደል? አንቺ እዚህ ጨለማው ሰው ከሰው እንዴት ነው የሚታየው? አሸብር ይባላል። ኢንጂነር አሸብር ባላው አሸብር ብሎ ገላጋይ አይተናል። ይቅርታ አቶ አሸብር፣ ይቅርታ ኢንጂነር አሸብር። እኔ ማን እንደሆነ ታውቃለህ? ሮዝ መሀንዲስ የውሃ ልክ እንጂ የሰው ልክ
ሂድ ወደ መጣበት ይጠጣ። ሂድ ይጠጣ። እዛ መሐንዲስና አርማታ ካጠጡ አይቀርም። Soyle. እንዴ አሸብር ስትሰክሪ ራሱ እንዴት ታምራለች። እሺ ይወስደኝ አሸብር በፈጠረው ጣፈ እዚህ አስብሽበት። ምኑ እኔና አንቺ ከከተማ ወጥተን እንዝናናለን ያልኩሽ። እሺ ውጣልኝ ከዚህ ጋር በመድኃኒዓለም ነገር እያለ አፈርሰው ይኸውልህ እንደው በፈጠረ ጌታ አይ ወጣ ብለሽ ፈታ ብለሽ ትመጫለሽ። እሺ አሁን ውጣልኝ ከዚህ ጋር ውይዴቭ ወይ ከሽጉጥ ጋር መፋጠጥ። አንተ ልጅ ለምን ነው የማትረጋጋው? እንዴት ነው የምረጋጋው? ሽጉጥ እኮ ነው በአይኔ በብረቱ ያየሁት። ሽጉጥ ደግሞ ይገድላል፣ ግድል ያደርጋል። እሺ ምጡዬ እንዴት ነው የማይገባሽ አንቺ? እና አሁን ምን ይሁን ነው የምትለው? ለምን በግልጽ አትናገርም? በቃኝ፣ አልፈልግም። ይሄንን ስራ ትቼዋለሁ። ደሞ እኔን ብሎ ሰላይ ማን አባቱ ነው ሰላይ ያደረገኝ? ትቀልዳለህ? ሌላውን ተው፣ ማስፈራሪያና ዛቻውን ከብሩ ላይ ወስደን ተጠቅመናል አይደል እንዴ? እንዴት ነው በቀላሉ ስራውን ምን ተው? የፈለገው ነገር ይምጣ እንዴ? ከጥይት ጋር ከሽጉጥ ጋር ጨዋታ? ቆይ እናንተ ያለኔ ሰላይ አጣችሁ በአገሪቱ? ቆይ አንቺ አቶ ሰለሞንን ነው አይደል የምትፈሪው? ለሱም ቢሆን ቀጥ ብዬ ሄጄ ነግረዋለሁ። ስጠን ሳንለው መጅረጥ አድርጎ የሰጠን 10,000 ብርንም ቢሆን እንከፍለዋለን። ምን አልክ? እንከፍለዋለን? አዎ እንከፍለዋለን። ምንድን 10,000 ብር አይደለች እንዴ? 10,000 ብር አንቺ አልካት? አሟለች አፊ ጋሽ 10,000 ብር ላለው ብዬ ነው። በቃ እንከፍላለን። ያው ሂድ ንገራቸው። ቀጥ ብዬ ሄጄ እነግረዋለሁ። እንደውም ዝምታይን ከፍራቻ ቆጥረውት ከሆነ አሳያቸዋለሁ። ከእንግዲህ በኋላ ማንንም ነው የማልፈራው። እነግረዋለሁ። በእውነት በጣም ነው ያበዛው። በዛ እኔ ከዚህ በላይ መታገስ አልችልም። እነግረዋለሁ። በቃ እኔ እንዲህ አይነት ስራ ላይ በራ ይንኳኳም እንዴ? አንቺ አላንኳኳሽም እንዴ? ማንኳኳት እኮ ነበረብሽ። እንዴት አድርገው ነው ያሳደጓት? ይቅርታ ሰላሙን ችግር አለ? ችግርስ ቢኖር በሽጉጥ ነው እንደሚፈታው። ሰው ያለ ሽጉጥ ቀልድ አያውቅም።
ኪንጋታ እኔ በቃም ሰው ደስ ይለኝ። ምን እንደሚያመኝ ታውቃላችሁ? ውሸት፣ መጭበርበር፣ መሸወድ እያታለለችኝ እንጂ መዘዝሽ ማለቅ የለው። ምን ረግሻቸው ደግሞ የኔዋ ምንም የማልጠረጥር ስሜት የለሽ ግዑዝ አካል ነው መስላት። በገዛ ቤቴ ውስጥ እንደ ሳህን እንደ ጭልፋ ነው የምቆጠረው። ምን ይመስላል? አንበሳ ጀግኝ ማለት የባልነት ማዕረግ እንኳን ቢቀር እንደ ሰው ክብር አያስፈልገኝም? ለቤቴ ለጎጆ መቆም ነው ያልታገልኩም? ታግለዋል። ትዳሬን ቤቴን ብዬ ጎንበስ ቀና አላልኩም? የሚገባትን ፍቅርና ክብር አልሰጠኋትም? ሰጥተዋል። ታዲያ ለምንድን ነው ለፍቶ እንዳለፋ ሰው የምናውቀው? ለምንድን ነው ክብር እንደሌለው እንደ ተራ እንደ ሽጉጥ እንደ ጣሳ የምቆጠረው? ለምንድን ነው? ወደድኳት እንጂ ምን አደረግኳት? እውነቴን ነው፣ ከልቤ ነው የምወዳት እና ክብሬን ስሜን እፈልገዋለሁ። ስራችሁን በአስቸኳይ እንድትጨርሱ እፈልጋለሁ። በጣም እየፈጠንን ነው። እንደ ጥይት እየፈጠንን ነው እኮ። ይህንን ልነግሮት ነው ዛሬ መጣን አይደል? ወንድ እኮ አትናገርም ነበር። ሰው ምግብ ላይ ይደርሳል፣ አቦል ቡና ላይ ይደርሳል። እኛ ሽጉጥ ላይ ተንጦልጡለን ናሻውን ምን አይነት እድል ነው ያለኝ? እዚህ ምን ትሰራለህ? ሄዳ አትቀርጽም? እንደዛ እዛ ከሰው አለ እንዴት እጅ ነው የምቀርጸው? ያ ክፍት ቦታ አይደል? ሴቶቹን ጠይቀህ ሂድ። ሴቶቹ ጋር ልቀመጥ እኔ? ምን ችግር አለው? እንዴት ነው 3 ሴቶች ያሉበት ቦታ እጅ የምቀመጠው? አንተ ሄደህ እነሱን 5 ደቂቃ ካዋራቸው 100 ብር እቀጣለሁ። 5 ደቂቃ ለመቀመጥ 100 ብር አምጪ። በዛው ግን ትቀዳለህ። አምጪ። ሃይ አንድ የቢዝነስ አይዲያ ሼር ላድርጋችሁ ብዬ። በጣም ደፋር ነህ። እኛ እዚህ ለመዝናናት እንጂ ለቢዝነስ አልተቀመጥንም። ይገባሃል እኮ። ለመዝናናት የሚረዳ የቢዝነስ አይዲያ። ምን አይነት አይዲያ ነው? ከጓደኛዬ ጋር በ100 ብር አስያዝኩኝ። እዚህ ጋር እንድቀመጥ ከፈቀዳችሁልኝ 100 ብሩን በላል እና
እዚች ጋር ለ5 ደቂቃ እንድቀመጥ ከፈቀዳችሁልኝ 100 ብሩን በላለው ማለት ነው። ከዛ 50 ለእናንተ 50 ለእኔ እንካፈላለን። ፍትሃዊ ክፍል ችግር የለውም። አብረን መሆን ትችላለህ። እናንተ ስተዛ ተፈለጋችሁ ሞቅ ያሉ ደና ስድቦች ስደቡኝ፣ ችግር የለም ይችላል። በእናትህ ስድብ ምን ቦጣ? ባይሆን በበላው 100 ብር ጋብዘንና ትንሽ እንጫወታለን። ይቻላል አይደል? አዎ እዘዙ ልላችሁ ስል ይቅርታ፣ ትልቅ ወይን ይኖራል አይደል? አክሱማይት ወይስ ጉዳይ? አክሱማይት ይሁን ከሁለት ኮካ ጋር። አንተስ አትጠጣም እንዴ? እጠጣለሁ። ውሃ ትንሹ ወይስ ትልቁ? የቧንቧ ውሃ የለም፣ የእግዜር ውሃ። ነገ ሽንት ምርመራ አለብሽ እንዴ? ውሃ የለም። እሺ በቃ አሁን ጠጥቼ ነው የመጣው። ወይ ማታ ቤት ጠጣል ስገባ። በእናታችሁ ነው በጣም እርቦኛል። ለምን የሆነ ነገር አላዝም? እንደውም እርቦኛል እያልኩኝ ነበር። እኔም የሆነ ነገር እንብላ። ጥብስ ነገር እንብላ። ደስ ያላችሁ ወይስ ጥብስ? አንተ ምን ይሻላል? የትኛው ነው? ጥብስ ይሁን ወይስ ወጥ? እንትን አይሻላችሁም? ስፕራይታችሁ አሪፍ ነው እዚህ ቤት። ድገሙ። አሪፍ መረጃ ነው። ከከተማ ለመውጣት ተዘጋጅ። እሺ ደግሞ አሁን ከከተማ ውጭ ምን እንሰራ? አንተ ልጅ አይምሮ ያዘግማል እንዴ? እንደሰማህ ወይዘሮ አልማዝና ሰውየው ከከተማ ሊወጡ ነው እኮ። ታዲያ እሱን የሚገልጽ መረጃ በካሴት ይዘናል አይደል? ለምን ሰተነው አንገላገልም እና ወደ ህይወታችን አንመለስም? ተከትለናቸው ሄደን የሚያደርጉት ነገር በፎቶግራፍ ካላስደገፍን ይሄ ድምጽ ብቻ ምንም ዋጋ የለውም። ዋጋ የለውም አልሽ? ቀልጅ ስንት የሴት አንበጣ ቀልቤ እንዳመጣሁት ማውቀው ነኝ። ይልቅ አሁን ሄድና እቃህን ለጉዞ አዘጋጅ። አይ ዳዊት፣ ምን አለ እንደው እዛ ደላላ ጋር ሄድኩ ቀን እግሬን ሰብሮት ቢሆን። እና ከማን ጋር እንደምትሄድ አላጣራችሁም? አውቀናል። ብቻውን ነው የምትሄደው። እስካሁን ያለን መረጃ እሱ ነው። እና ተከትላችኋት ለመሄድ ተዘጋጅታችኋል? አዎ፣ በተነሳችበት ሰዓት ለመከተል ተዘጋጅተናል። ምንም አይነት መረጃ ሳታስቀሩ እንድትነግሩኝ ይፈልጋሉ። ወይ ተቃጠልኩ። እኔ የምለው ሰይጣን ስራውን አቁሟል እንዴ? እኔ እንጃ፣ ለእኔ አልነገረኝም። ሰምተሽ? እንዴት ማለት አቶ ሰለሞን? ይቺን የሴት ጎረምሳ እህቱን መውሰድ ያቅተዋል? ፈጣሪማ አንደኛውን ረስቷታል። አቤት ጋይ ሰለሞን፣ ፈለከኝ? ስልክን አጥፍተህ በዛው የምትጠፋ ምን ሆነ ነው? አይ ጋይ ሰለሞን፣ የሞባይል ጨረር አይምሮ ይጎዳል ሲሉኝ ሰምቼ ነው ያጠፋሁት። ታዲያ አንተ ምን አስጨነቀ? አይምሮ የለ እፈልጋለሁ እንጂ። ለማንኛውም ከከተማ ስትወጡ እንዳትቸገሩ። ይሄንን
እየጠፉ ነው እንዴ? በኬንያ በኩል አይቆሙም እንዴ? አስነጂ በእናትሽ ፒምፓስ ደረጊ። ሩም ፈልገን ነበር። ለዛሬ አንድ ሩም አለን $153 ይሄን እንኳን ልክፈል የሚዬ በእናትሽ እንዴ ከ200 በታች እንኳን እንድከፍል ፍቀጅልኝ እንጂ ምን ሆነሽ ይሄን የመሰለ ቤት 153 እንዴ አዲስ አበባ ቢሆን ስንት ነው የሚጠይቁሽ ርካሽ ነው ቤታችሁ 153 እንጂ መልሳንጭ $153 ነው ያልኩት ምን ላይ ዶላር የኔቴ አሜሪካ ነው እንግሊዝ ነው ምንድነው ዶላር እዚህ ጋር ምን ይሰራል በብር አጠሩም እንዴ ባለው ኤክስቼንጅ ሬት በብር መክፈል እኛ እኮ የሚሸጥ አላልንም የዛሬን ማደር ስራት የላትም ምንድነው በሱ ቆሎም አለልሽ ከፈለግሽ ሲርበን እንበላለን ዘመቻ እኮ ነው ያስመሰልከው ያው ነው ዘመቻ በው ምን ቀረ እነ ታንክና እነ መትረየስ ቀሩ እንጂ እነ ሽጉጥ እነ ሽምቅ ውጊያ አሉ እርቦሻል እንዴ በሱ ይመታልሽ አጂ ይዲ ስራት የላትም እንዴ ምንድነው ሰው ቤት ዝም ብለሽ ልብስሽን ታወልቂያለሽ እንዴ እንዴት አርገው ነው ያሳደጉሽ አንቺ
101 102 ብራቮ ሳምሽ ልበል ወይስ ተምታቶብኝ ስወድቅ አንቺ ኤሚ ከንፈር ሲሳም ያብጣል እንዴ? ወይኔ አንተ ልጅ ምን ነው እንደዚህ ያካበርክ? ተስማህ አታውቅም? ታዲያ ምን ሆኖ ነው እሺ ከንፈር የደነዘዘው? ምንም አይሰማኝም እኮ። ድንግልናው ተወስዶ ድንግልናው ተወስዶ ቀጠን ይበልልሽ ይወፍራውን በሶ አንቺማ ገብተሻል። ሰዎቹ አንዴ ተፈልጉ እናንሳቸው። እሱንስ ትንሽ ዞር በይ። እንደዚህ ነው እንደምትለው እንገርማ በጣም ሊራበኝ የሆነ ነገር መብላት ፈለግኩ። ምንድን ነው? እኔ አሁን በልቻለሁ። በቃኝ። ምንድን ነው የበላኸው? ሩም ውስጥ አሁን በሶ ጠጥተዋል። እንዴ የት ነበርሽ አንተ? ያመሃል? በላውና ጠጣው አትለይም። ግድ ጨብጦ መሆን አለበት እና ይሄንም ያክል ይልሽ ይሄንም ያህል ሆቴል ውስጥ ምግብ ልዘዝ የኔና ተሻክ እስቲ ተቀመሞ በግሪል የተጠበሰ አታክልት ርዝመቱ ራሱ ዋጋውን ተይው። በዚህ ኑሮ ግሽበት እዚህ ሆቴል ይታዘዛል። እኔ ገና ሜኑም ሳይው ራሱ ነው እንደ እርጉዝ ሴት እንደ ማቅለሽለሽ እንደ ማጥወልወል ያለኝ። አንቺ ቅድም ስትሰሚኝ አርግዤ ሆነ ትስቂያለሽ እንዴ? እውነቴን እኮ ነው። እኔ ቅድም የዶላር ጉዳይ ሲነሳ ነው ገና እኔ ብን ብለህ ከዚህ አካባቢ ጥፋ ብረር ያለኝ። ብረር? አዎ። የድምፅ መቅረጫውን ይዘዋል እና ምን ልናረግ ነው እንዴ? አንቺ አታልኝ። ድምፅ መቅረጫውን አውጣ። ቀስ ብለህ እንደዚህ አድርገህ ያዘው ማይኩ። አታስነቃው። ቀስ ብለህ ቀስ። አንቺ ልጅ ዛሬ ቀን ልታስቀጠቅጭኝ ነው መሰለኝ። እንደዚህ በጣም ሰውዬው መጣል። ቅድም ጀምሬ ያያቸዋል። ምን እያደረጋችሁ? እየቀረጻችሁ መሆኑን አውቄያለሁ።
ምንድን ነው የምትቀርጪው? ዘፈን ኤሚ ይባላለሁ። የግጥምና የዜማ ደራሲ ነኝ። እሱ ደግሞ ዳዊት ይባላል። ዘፋኝ ነው። ዘፈን እያስጠናሁት ነበር። ፌመስ እኮ ነው። አያውቁትም? በጭራሽ ላውቀው አልቻልኩም። ዘንድሮ እኮ ዘፋኞች ከመብዛታቸው የተነሳ እነሱ ናቸው የሚያውቁ። ለመሆኑ በምን ዘፈን ነው የምትታወቀው? ማኔ የመጨረሻ አልበሙ መጠሪያ ስም ነው። ኦኬ። ስንት አልበም አለ? ስንት አልበም አለ? የፎቶ ነው ጌታዬ። በጣም ቀልደኛ እኮ ነው። ኒቹ ድክም ሲያደርገኝ እኮ ነው የሚውለው። ይቅርታ፣ እኔ ግን በጭራሽ ላውቅ አልቻልኩም። እስቲ ከድሮ ከዘፈንካቸው ዘፈኖች አንዱን ዝፈንልኝ። የዘፋኝ ነገር እኮ ስቱዲዮ ውስጥ ነው እንጂ የሚደፍሩት አይናፋር ናቸው። ያቺን ዘፈን ዝፈናት። ብረር ይለኛል። ብረር ይለኛል። ብረር ይለኛል የኑሮ ጉዳይ አንገላቶኛል። እሄዳለሁ እበራለሁ ሳልሞት በፊት ጠፋልሽ። ይሄን ዜማ ትንሽ የማስታውሰው ይመስላል። አዎ ነጠላ ዜማ ለቆት ነበር። አናንዴ ኦኬ ስቱዲዮ ሲገባ እየስተካከለ ያው ነው ልማዳችሁ አይደለ እንዴ? ስራችሁ ላይ አላስተዋወቅኩም አይደለ? እዚህ ከሆናችሁ እመጣለሁ። እሺ። የምን ዜማ እንደዘፈንክ ታውቃለህ? ምን አውቃለሁ። ድንገት እኮ ነው የፈለቀልኝ። አሪፍ ነው አይደል? ወደድሽው? ትልቅ ድንገት ውስጤ ነበር ማለት እኮ ነው። ብቀጥልበትም ጥሩ ነው ማለት። የኛ አፍላቂ በዛ በበጋ የሚለውን ዜማ አይደል እንደ ዘፈንከው? በዛ በበጋ ነው እንዴ? እኔ እኮ የት ነው የማውቀው ብዬ ወይ ዳዊት እኔን ብሎ ሰላኝ ነው በሽታ ስልል አድርጎ በደፋኝ ይሻለኝ ነበር። ለምንድን ነው ወተን እራትን ማንበል? ነገርኩህ እኮ ደክሞኛል፣ መውጣት አልፈልግም። ከአንተ ጋር መታየቱ ያስጠላኛል ብታይ ይችልሽ። አዎ እውነቱን ንገሪኝ ካልከኝ የሌላ ሰው ሚስት ስለሆንኩኝ በየመዝናኛ ስፍራው ከአንተ ጋር መታየት ያሳፍረኛል። አሸብር ለምን አይገባህም? ባለትዳር እኮ ነች። ውሻ ዛሬ ነው ባለትዳር መሆንሽ ትዝ ያለሽ? ከብርጭቆ ጋር ተጋብቶ የሚውል ባል ይዘሽ ልቀቂ። አንቺ ማን ስለሆንሽ ነው አልጋ ላይ እንኳን አልቀመጥም የምትይው? ድንግል ነኝ ለማለት ነው? ክብር ላሳይሽ ብዬ እንጂ እኔ እኮ ድንግሎችን ማምጣት የምችል በገንዘቤ መግዛት የምችል ጀግና ነኝ። ድሮም ሴቶች ስትባሉ ክብር አይወድላችሁ። ሰላም ሲመታሽ አንቺ እኮ በሰላም
አቤት። አንተ ኧረ ሰውዬው መጣ። በእናትህ ማ መጥቶልሃል? የት? የራስህ ጉዳይ ነው። ውጣ። ምን ነው? ምን ሆንሽ? እንጃ ለራት ወደ ሬስቶራንት እየሄድኩ ሳላስበው ነው ለማለት። አይዞሽ 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 አይዞሽ። እዚህ ጋር ነው? አዎ። አይዞሽ አይዞሽ። በጣም ተቆርጥሻል? አዎ። እዚህ ጋር ነው? አይዞሽ አይዞሽ። እሺ ካላስቸገርኩ ሬስቶራንት ድረስ ወስደኝ እባክህ። በጣም ደስ ይለኛል። አይዞሽ ቀስ ቀስ። ቆይ እንዴ ቁልፉን ስጪኝ። ምን ነው? በሰላም ነው? አዎ በሰላም ዋኝቼ ውሃ አለ ገባሁ። ከነ ልብስ? አዎ ከነ ልብስ። መጀመሪያ ነገር ልብሴን እስካወልቅስ መቼ እድል ሰጡኝ? እነማን? ተወዳዳሪዎች። ገደላት። እናቴን የገደላት አባቴ ነው። ለምን እንደሆነ ባላውቅም እየቀጠቀጣትም ትወደው ነበር። የሱ ፍቅር ምላሽ ግን ሁልጊዜ ቦክስ። በወጣ በገባ ቁጥር ይቀጠቅጣታል። መጨረሻ ኩላሊቷን ረግጧት ለረጅም ጊዜ ተሰቃይታ ሞተች። ገደላት። አባቴ እናቴን ገደላት። እናቴ ስትቀጠቀጥ እያየሁ ነው ያደግኩት እና በቃ ያመኛል። ሴት ልጅ ስትቀጠቀጥ ማየት ያመኛል።
በሱ የሚበጠጣ ይሻለኝ ነበር። አንስቼ በገጠምሽ ነው። የጎደለ ነገር አለ? ጥሩ ነው፣ ይጣፍጣል፣ ሆድ ያስቆረጥማል እያልኳት ነው። ቅርታ ለእኔ ውስኪ ትጨምርልኛለህ? ደብል አር ኖ ከዚህ በላይ ይበቃሻል፣ እንዳትጭ። በቃሽ። ተመልከቱ እንግዲህ የሚበቃኝን እሱ ነው የሚነግረኝ። የሚገርም ሰው እኮ ነው። በቃሽ፣ እሺ፣ ቁጭ በይ፣ እሺ፣ ተኚ፣ እሺ፣ ተነሽ፣ እሺ። ሁሉ ነገር በአንተ ትእዛዝና ቁጥጥር ስር ነው። እሺ በቃ አሁን ዝም በይ። እስቲ ዛሬ አንተ ዝም በል። እኔ እናገራለሁ። የኔ ተራ ነው ዛሬ። እንዴ ሁሌ አዛዥ፣ ሁሌ አንበሳ፣ እንዴ ሁሌ ፈላጭ ቆራጭ ሆነህ ትችላለህ እንዴ? ኧረ በእናትህ ውጭ አምባገነን፣ ጋዳፊ፣ ዱባይ፣ ቤት ውስጥ አፓርታይድ። እኔ መዋረድ ሌላው ቀርቶ ሴትን ወደ አልጋ ለመጎተት አንበሳ ነብር ልትሆን ትፈልጋለህ። በቃሽ፣ ወደ ክፍላችን። እሺ በቃ ዝም እላለሁ። ይቅርታ ልጆች፣ አልጋ አልኩኝ። ይቅርታ ልጅ ፊት የማይወራ ነገር። አንቺማ ድንግል ነሽ መሰለኝ። ፊትሽ ሁሉ ባንዴ ቀላ ነሽ አይደል? አይደለም ኮሽሚ ቆንጆ አውጭና ሽጡ የማይጠቅምሽም እንዴ። በዚህ ኑሮ ግሽበት ተሯሩጠሽ ትሰራለሽ ወይስ ድንግልና ልሽሽ ስትይ ትኖሪያለሽ? ድንግልና ምን ዶላር አይደል? ወደፊት አትርፌ ሲጨምር ዘረዝሯለሁ ይባል ወይ ደግሞ መሬት አይደለ አመት ጠብቆ ዋጋ ቢጨምረው አሁን መሸጥ መለወጥ የለም። አውቀሻል አይደል? ይልክ እኔ የሚገዙ ሰዎች አውቃለሁ፣ በገንዘብ ድንግል የሚገዙ ሰዎችና እኔ ልመክርሽ ነው እኮ ሲፈልጉ ነዋ መሸጥ በሚፈለግበት ጊዜ። ሴትዮ ምንድን ነው የጠጣችው? አቼቶ ይሆን እንዴ የጠጣች? ምን ይልቅ ዘፋኝ ናችሁ አሉ። ለምን ዘፈን አጋብዙ ነው አሉ አይደል? አሁን ጥሩ ነገር አመጣሽ። ይልቅ ካላስቸገርን ዘፈን ትጋብዘናለህ? ትሸለማለህ። እንደ ቆይ እኔ ዘፈን አለኝ። እኔ ድንግል ያለው ያውጣ ይስራ ያሰራበት አገር እንድታድግ ሁሉም እንዳልፍለት። እስኪ ዝም በይ። ይልቅ ወንድሜ አንተ ቀጥል። ዘፈን ያለ ሙዚቃ መሳሪያ መስማት በጣም ደስ ይለኛል። ፕሊዝ። እኔ ለምን አላሰማችም? ኖ በግጥም ደራሲ ሲዘፈን አያምርም። በራሱ በድምጻዊ ሲሆን ነው አይሻልም እኮ እያሉ አንቺ ነው ያለው እንዴ? ምን ቤት ነሽ? ዘፋኙ እያለው አንቺ ዘፍናለሁ። ሽንቴ መጣ። እናንተ ሽኑ፣ ይቅርታ ተጫወቱ ማለት ነው። ወይ ኤሚ አመለወርቅ ማንደፍሩ፣ እንደው እግዚአብሔር የሥራሽን ይስጥሽ፣ እንዳዋረድሽኝ ያዋርድሽ። ሌላ ምንም አይደል። ዘፋኝ ነው። እኔ ያው ምን ነው ዘፋኝ የሚመስል? አሁን እስቲ በዚህ የጭንቅ ሰዓት ግጥምና ዜማ ከየት ይመጣል? በቅጡስ መተንፈስ ይቻላል? ብረሪ ይለኛል። ብረሪ
ይህን ዘፈን ማን ነው አፌ ውስጥ ደግሞ የከተተው? አሽከርክር ረጋ ብለህ አንቺ እኮ ትደርሳለህ ረጋ ብለህ መቼም እንደዚህ ተዘጋጅተህ መጥተህ ምርጥ ዘፈን እንደምታሰማን እርግጠኛ ነኝ። መጣሁኝ ተደብቄ ፍቅርሽን ውስጥ አምቄ ተደብቄ መጣሁኝ። ድንግል ያለው ያውጣ ይስራ ያሰራበት ويا سلامي ويا سلامي أفلد هلا وداتي سدولا ويا سلامي دخل البنات ويا سلامي ويا سلامي ويا سلامي በእናትሽ ይዘፈንልሽ አሁን ይዘፈንልሽ አንቺ ልጅ ወደድኩሽ መሰለኝ ልብ በጣም መታ ድው 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 እንቅልፌን አመጣው እንደሱ አይደለም ግጥም ማሰማ እስቲ አምጪ አንተ ልጅ ወደድኩ መሰለኝ ወደ ላይ አልከኛየ ኘኘ ይሄ ነው ግጥም ማለት ወደ ላይ አለሽ ልንገርሽ ወደ ላይ ካለሽ ይሄ ነገር ፍቅር አይደለም እርግዝና ነው ቼክ ተደረጊ አንድ ጥያቄ ልጠይቅሽ በእግዚአብሔር አላስቸግርሽም በእናትሽ እንደ በቀደሙ ድንገት ሳላስበው ሳሚኝና እስቲ አስደንግጪኝ በቃ ጉዴን እንየው እስቲ መሆነውን ነገር እንየው አንድ ሳሚኝና እስቲ መሆነውን እንይ እንግዲህ አመጣብን ይግቡ ጋሻ ሰብሬ ኧረ በፍጹም ጫማውንማ አውልቁም እኔ ቤቱ አልተጸዳም ዝም ብለው ይግቡ ችግር የለም የሚወዱት ዘመድ ግጥም ላይ ይደርሳል እንደሚባለው ተረቱ ግጥም ስናዘንብ ነው የደረስከው ችግር የለም አንድ እንቀኝለት እንግዳ አለን እንደ መጣው ቤታችን አሸብር አሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው የሚባለው ይቅርታ አሸብር ልንተኛ ስንል ነው የመጣው ደህና ደር በእናትሽ ቆይ አንድ እናጫውተው እንጂ እኛ ጋር እንደመጣው አሸብር ስምን መላክ ያወጣዋል ነው የሚባለው አይደል አንተ ላይ ይሰራል በእውነት ዛሬ ጠባብሯል እኔ ጠባሉድን በእናትህ ጠባሉድን ፈሪ ነኝ እኔ ፈሪ ወንድ አልወድም ተው እንጂ በእውነት ደፋር ወንድ ነው የምትወደው ቆራጥ እናንተ ያለ ቡቅቧቅ ያስጠላኛል ኧረ እስቲ ቆይ እስቲ ላናግረው እስቲ ደግሞ ምን አባቱ ነው የሚያክለው ማለት እስቲ ፈሪነትን አብራራው ጀግንነት ቆራጥነት ለአንተ ምንድን ነው አቅመ ደካሞችን በጉልበት የሚያንሱ መቀጥቀጥ ነው እንደ ጀግንነት ለአንተ አቅመ ደካማ ሴቶችን አይን በጉጠት ማውጣት ነው እንደ ወንድነት ለአንተ ነው ወይስ ወዳታለው እያሉ የሚፎክሩላት ሴት ላይ አሲድ መድፋት ነው ለአንተ ጀግንነት ነው ዝም ብለህ እንደዚህ የመዘዝክ ሽጉጥ ማውጣት ብቻ አይደለም እሺ እንደውም ልንገርህ ሽጉጥ የፈሪ ዱላ ነው በቃ ፈሪ ነህ አንተ እንዴት ነው የሚናገረው ሰው
የታቦታ ቀኛ የትም ግን ልክ ሲጠጣ አብሾ ይነሳበታል፣ ያሟል። በቀደም ጋዜጣ ላይ ያነበብኩት ልንገርህ። እሺ እቺ ሀገራችን ኢትዮጵያ እቺ ምስኪኑ ሀገራችን ባስገድዶ መድፈርና ሴቶች ላይ በሚደርስ ጥቃት አንደኛ ተባለች። በእናንተ ምክንያት ይህ የፈሪዱላ ሴቶች ላይ ብቻ የሚበረታው ጡንቻ ሀገራችንን አስጠርቷታል። እንኳን ደስ አለ እና ጨብጠኝ፣ በእናትህ ጨብጠኝ፣ ይጨብጠኝ። ምን አባት ያፈጣልን። ከንቱ ናችሁ እናንተ፣ ከንቱ እናቴን የገደላችኋት እናንተ ናችሁ። ውሻ እብድ ውሻ ናት። ምን ይመስላል? እሷን ብዬ ነው እንጂ አይንህን ነበር የማጠፋው። አንቺ ምንድን ነው አትኝ እንደ በሌሊት ተነስተሽ ቁጫጭ? አንተ ግን ማታ ምን ሆነክ ነው እንደዛ ስትጨፍር የነበረው? ጨፈርኩ እንዴ? በምን ሙዚቃ? ኧረ ያለ ሙዚቃ ሰውየውን ካልገደልኩ ብለህ። የቱ ሰውዬ? አሸብርን ነው። አሸብር? የቱ አሸብር? ስንት አሸብር ታውቃለህ? አሸብር ባለ ሽጉጡ? አዎ ባለ ሽጉጡ። እና ዝም አልሽኝ? ሽጉጥ ምን ያህል እንደምፈራ ታውቂያለሽ? ገና አፌን መክፈት ሲጀምር ቱቦዬን ብለህ ጸጥ አታሰኘኝም እንዴ? ሌላው ይቅር እሺ፣ በጠዋት ቀስቅሰሽ ተነስ ጥፋ ብን ብለህ ጠፍ አይባልም? ታላቅ የምስራች እንደያዘ ሰው እዚህ እግርን አንፈራጥጬ ሳንኮራፋ ዝም ብለሽ በጠዋት ይህን መርዶ ትነግሪኛለሽ እንዴ አንቺ? ወይ ዳዊት፣ ወይ ዳዊት፣ እኔም ብሎ ሰላይ እንደው በሽታ ስልል አድርጎ በደም። ቆይ እስኪ ምን አደረኩሽ? እስኪ ምን በደልኩሽ? እስኪ እኔ አሁንም ቢሆን ጠፍቼ እሄዳለሁ። አንተ ግን በጣም ቦቅባቃ ነህ። እኔስ ልፈትን ብዬ ነው። ምንም ቀልድ አታውቅም። የሚሙች እየቀለድሽ ነው? እና ታዲያ እቺ ምን ትመስላለች? በእናታችሁ አሁን በዚህ ይቀለዳል እንዴ? ምን ትላለች? ይጂ ለዚያም ተቃቅፋችሁ ስደንሱ ነበረ። ማ እኔና አሸብር ተቃቅፈን እንደነስን? እኔና ባለ ሽጉጡ? ተመስገን አንተ የመጠጥ አምላክ፣ ከባለ ሽጉጥ ጋር ያስተቃቀፍከኝ ገና ብዙ ነገር ታሳየኛለህ ብዬ ተስፋ እያደረግኩ ነው። ተመስገን። ኦ ማይ ጋድ ሲያስጠላ። እንዴሽ አንቺ አሺ ሰላም ነበር እንዴ? አራፊ ተቃቅፈን ትናንት ጨፍረንማ እንዴት ዘጋዋለሁ? አሺ እንዴ ሰላም ነው? ሰላም ልበል ብዬ እኮ እንዴ። ኦ ማይ ሰውነት እንዴት ነው የሚያምረው! አንተ መንገጭላህን ሳሉ ዘሮት ከዚህ ምንድን ነው? ምን አለ? ቢራ ካልጋበዝኩ ብሎ ድርቅ አይል መሰለሽ? እና ምን አልከው? እኔማ ላስብበት አልኩት። እንዴ አንቺን ጥዬ እንዴት እጠጣለሁ? ቴንክ ዩ። በየቀኑ ተቃቅፈን እንጨፍር እንዴ ከሱ ጋር?
ዜማ እያጠናሁ ስለሆነ ልሂደው ልሰደደው አንቺን ነው የምወደው ልሂደው ልሰደደው አንቺን ነው የምወደው። አጼ ቤት ያሉ ልጆች ፈታተጉ። በአንተ ቤት አሸብር ጨረቃ ድንቡለቃን አያውቅም ብለህ ታስባለህ? በአጋጣሚ አፌ ውስጥ ገብቶ ነው እንጂ ሌላ ዜማ ነበር ማጥናት የፈለኩት። ሌላ ምን ቀረ? ማረግን ያያችሁት ነው። ድንቢ ለድንቢ እንደሆነ ተዘፍኗል። እሱ አይደለም ግን ሌላ ነው። ቆይ ብረሪ ይለኛል። ይህ ዜማ አፌ ውስጥ ማን እንደቀበረው እኮ አይገርምም? ይሻላል መንገጭ ላንሳለው አቤት ጋሽ ሰለሞን፣ እናንተ ሰዎች ስልክ ተደውሎ እንኳን ሪፖርት አይቀርብም ነው ወይስ እኔ በከፈልኩት ብር ለሲአይኤ እና ለኬጂቢ ነው የምትሰልሉት? ምን ጂቢ ያሉኝ? ምን ጂቢ? እዴ ደንባራ እኔ እዚህ ብሰከሰካለሁ፣ እናንተ እዛ ዓለማችሁን ትቀጫላችሁ። ወይ ዓለም መቅጨት ጋሽ ሰለሞን፣ እዚህ ዓለም 9 ሆናብን ተጨንቀናል ለራሳችን። ሰውየው እኮ ምን እንደሚያክል ስላላዩት እኮ ነው እርሶ። በዚህ ላይ ሽጉጥ አለው። ምን? እኔንማ እንዴት ጥምድ አድርጎ እንዳያዘኝ አላወቁም እርሶ። ምንድነው የምትቀባጥረው አንተ? ስለ የትኛው ሰውዬ ነው የምታወራው? ስለ አሸብር ነዋ። ምን አልክ? ምንድነው የምትለው? የቱ ነው አሸብር? ስንት አሸብር ያውቃሉ? በዓለም አቀፍ ደረጃ ያለው አሸባሪ አንድ እሱ ነው። ይሄ አሸብር ከአልማዝ ጋር ያለው ሰውዬ እኮ ማለቴ ነው። አንተ አልማዝ ከወንድ ጋር ናት? አዎ፣ ግን ምን መሰሉት? ለምን አልማዝ ከወንድ ጋር ናት ወይ? ናት፣ ግን የሚባል ነገር የለም። ስማ፣ የሰማኝ ነው። ከዚህ በኋላ የምፈልገው የሰውየውን ሬሳ ነው። ሞተ እንደ ጋሽ ሰለሞን? ብር ጨምርላችኋለሁ። ኪል ሂም። ምን ሂም አሉኝ? ምን ሂም? ሰምተኸኛል? ግደሉት። ምን ያልሆንኩት ነገር አለ? ሌቱን ተናግሬ ሌቱን እተዋለኝ። ይልቅ አሳልፍኝና ልሂድበት። የሆንከውን ነገር ሳትነግረኝማ አትሄድም። እስኪ በጉልበት ታስቆምኝ እንደሆነ አይሻለሁ። አንተ ደግሞ በጉልበት ትሄድ እንደሆነ አይሃለሁ። ሂደው አያለው። አርፈህ ቁጭ በል። አንተ ሴት ነህ? አዎ ነኝ። ሽጉጥ ላይ እንደ ሴት ያደርገኛል። ነከስከኝ እኮ። አሳልፍኝ ልሂድበት። የሰው 10 ሺህ ብር ተቀብለኝ ስራውን ሳናጠናቅቅ እንዴት ነው የምትሄደው? ሺህ ጊዜ 10 ሺህ ብር አትበይብኝ። የራሱ ጉዳይ ነው 10 ሺህ ብር። እኔ ከበሶና ከቆሎ አገዛዝ ነፃ ላላወጣኝ 10 ሺህ ብር ብዬ 10 ሺህ ቦታ በጥይት ልበሳሳልሽ እንዴ? ምን ሁን ነው የምትይኝ? የሊስትሮ ሳጥን በሚያክል ጫማው እኮ ነው ያፈሰኝ። አንቺ እንዴት ነው መረዳት የሚያቅትሽ? ስሙን ራሱ ታስታውሻለሽ አይደል? አሸብር የከባድ መሳሪያ ስም እኮ ነው። 157 ምን ትላለች? ሰለሞንም ሰካራም እሱም ቢሆን የሚፈልገውን መረጃ ይዘናል አይደል? ይዘናል አይደለም? ለምንድን ነው የሚፈልገውን ሰተን እኛ ወደ ኑሯችን የማንመለሰው? ያስካቸው መረጃዎች ምን ይናገራሉ? አልማዝ በትዳሯ ላይ ቺት ታደርጋለች ብለን ሄደን ላቶ ሰለሞን የምንሰጠው? አንተ ልጅ ቆም ብለህ አስብ እስኪ።
ለምን ይመስላል ያሸበርን ቡጥ ይችላል ዝም ያለችው? ለምንድነው ሲወጣና ሲገባ ከሚቀጠቀጣት ሰው ጋር ቺት የምታደርገው? ከዚህ መረጃ ጀርባ ምንም ነገር አይሸትም? ልንገርሽ፣ አሁንም የሚሸተኝ የጥይት ባሩድ ብቻ ነው። ጆሮ የሚሰማው ሽጉጥ ሲጮህ ብቻ ነው። ታሳልፍ ልሂድበት። በቃ ሁሌም ቢሆን የራስን ነገር ነው የምታየው ማለት ነው። መጀመሪያ እኮ እኔ በህይወት ስኖር ነው አለ እንዴ ለሌሎች ሰዎች መኖር የምችለው። ከሞትኩኝ ሬሳ ነኝ። ሬሳ ደግሞ ምንም ጥቅም የለውም። እሺ ምጡየኝ በሴቶች ላይ የሚደርሰው ጥቃት ከማንም በላይ የሚያንገበግብ ይመስለኝ ነበር። ትናንት እዚህ ነገር ውስጥ የገባነው ተገደን ነው። ዛሬ ደግሞ እጃችን ላይ የሰው ህይወት አለ። አይ ይሄ አይመለከተኝም የምትል ከሆነ ግን ሂድ። ቆይ እሺ በምንክ ነው የምትሄደው እዛ ድረስ? በእግሬ። አንተ ልጅ እንዴት ነው ከዚህ ተነስተ አዲስ አበባ ድረስ በእግርህ የምትሄደው? ምን አገባሽ? ምን አገባሽ? አው ምን አገባሽ? እኔ በአንተ በመወደው ሰው ህይወት ውስጥ ምንም አያገባኝም? ያ ማለት አንተም ለኔ ምንም ግድ የለህም ማለት ነው። በፍጹም ቅንነት በፍጹም መተሳሰብና መዋደድ ያሳልፍናቸው የደስታ የሚመስሉ ጊዜያት የውሸት ነበሩ ማለት ነው። ለካ በአንድ ክፍል ውስጥ ያሳደረን የጓደኝነት ፍቅር ሳይሆን የገንዘብ ፍቅር ነበር። አይ ይሄ አያሳስበኝም የምትል ከሆነ ግን ሂድ። መንገዱን ጨርቅ ያርግልህ። ዳኛለ አሸብር በዚህ ፎቶ እያስፈራራ ወደ አልጋ ልትጎትተኛ አትሞክር። የፈለከው ማረግ ትችላለህ። እኔ በቃኝ፣ ሰልችቶኛል። ስለዚህ ይሄን ፎቶግራፍ ለባለቤትሽ መስጠት ትችላለህ። አሁን ትችላለህ። የ5 ሰከንድ ስህተቴን በፎቶግራፍ ይዘህ ለእድሜ ልክ ጸጸት የሚተርፍ ሌላ ግዙፍ ስህተት እንድሰራ አታደርገኝ። ፎቶግራፉን ልብ ብለሽ ተመልክተሽዋል? እርግጠኛ ነሽ? አዎ ብዙ ጊዜ አሳይተኛል እኮ። ራስህ በፈጠርካት የ5 ሰከንድ ድራማ ሰክሬ ስትስመኝ ያስነሳኝ ፎቶ ነው አይደለ? ሌላ የተለየ ነገር አለ? ጥሩ። ስለዚህ እንደናቅሽ ፎቶግራፍ ባለቤትሽ እጅ ቢገባ ምን ሊደርስብሽ እንደሚችል እንዳስታውስሽ የምትፈልጊ አይመስለኝም። ትዳርሽ ይፈራርሳል ልትለኝ ነው? ይፍረስ ይንኮታኮት። ካንተ ጋር ተኝቼ ህሊናዬ ከሚፈርስ ትዳሬ ይፍረስ ይንኮትኮት ይበል። አንቺ ከኔ ጋር ካልተኛሽ እዚህ ድረስ ምን ልትሰሪ መጣሽ? ያላቀጥክ ነው አሸብር። በሽጉጥ እያስፈራራኸኝ ነው ይዘኸኝ የመጣው። ወድጄ የመጣው አታስመስለው። ራስሽን እንዴት አድርገሽ ነው አክብደሽ የምታየው? እኔ ከማን አንሳ? ተይ ሌላው ይቅር፣ ሌላው ይቅር። ከዛ ነፈስ ሰካራም ቆሻሻ ባልሽ ያልሻል። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸ። አንቺ
ጥያቄ ካልገባሽ ልድገምልሽ። ለዚህ ስራ የቀጠረሽ ማን? ንገሪኝ። እዚህ ድረስ ተከትላችሁ እንድትመጡ የጋበዘቻችሁ እሷ ናት አይደለም? ማን እንደሆንኩ የገባሽ አልመሰለኝም። ጥያቄ አጭርና ግልጽ ነው። ለዚህ ስራ የቀጠረቻችሁ እሷ ናት ወይስ አይደለችም? እሷ አይደለችም። ማስለ ጌታው እንኳን ደህና መጣ። ጥሩ ሰዓት ላይ ደርሰሃል። ጠጋ በል። ለምን ትፈራለህ? ጠጋ በል። ሽጉጥ እኮ ነው ያዝኩት። ብፈራ ይገርምሃል እንዴ? ልብ ካለ ሽጉጡን ጣለውና እንነጋገር። ሽጉጥ የፈሪ ዱላ ነው። ድንጋይስ የጀግና ዱላ መሆኑ ነው? የጀግና ዱላው ጭንቅላቱ ነው፣ አእምሮ። ለነገሩ አንተ አእምሮ ስለሌለ የት ይገባል? ባለጌ ምላስ እንጂ ራስ የለው። ድንጋዩን ጣለው። ምንስት እንደ ወንዶቹ ድብድብ ከማረ ይቻላል። Come on. Come on. Come on. ማን ይፈራል? Come on. Come on. Dino ይበርዳል። ይቅርታ ጌታዬ። ወኔ ይመጣል፣ ወኔ ይሄዳል። እስካሁን በወኔ በድፍረት የተናገርኩትን ነገር ይቅር በለኝ። እንዳልተፈጠረ አድርገህ እርሳው። ይቅርታ ይቅርታ። ቀድሞውኑ የማታሸንፈውን ጦርነት ማን ጀመራል? አንዴ እሺ፣ ጫማ ይልሳል። ገደልኩት እንዴ? የኔ ነገር ስናደድ እኮ የማደርገውን አላውቅም። ገደልኩትና ገላገልኩት። ሄዷል ነበር። ለምን መጣ?
ቀልቤን ረስቼ ይቅርታ፣ ቀልቤን ረስቼ ማለቴ ነው። ልቤ ካንቺ ሆኖ እግሬን ቢያይ የሚሙት ወደድኩሽ መሰለኝ ካለሽ ተዳፈርኩልሽ። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። ሰካራም ሊሆን ይችላል፣ ቆሻሻ ግን አይደለም። ቆሻሻ ቢሆን እንኳን እኔ ወደዋለሁ። ልቡ ከምትገምተው በላይ ንጹህ ነው። እንዳንተ በክፋት አልቆሸሸም። እኮ በጣም ነው በቃ ነው እንደምትወደኝ እሱ አሚና ትወደኛለች። ወይ ሙቀት እንጂ በብር ሰራግቡ ብርድ ነው ቢለው ወዲያው። በመጨረሻም ወደ ህግ ዘገባችን ስንሻገር የዘመን ኢንጂነሪንግ ባለቤትና ስራ አስኪያጅ የሆኑት ኢንጂነር አሸብር ዘለቀ በሴቶች ላይ ጥቃት በማድረስና በአስገድዶ መድፈር ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለዋል። ኢንጂነር አሸብር በቁጥጥር ስር የዋሉት ባሳለፍነው ሐሙስ ከምሽቱ 4 ሰዓት ገደማ በደብረ ዘይት ከተማ በሚገኝ ሪዞርት ውስጥ 2 ሴቶችን አስረው በሽጉጥ ካስፈራሩ በኋላ በተፈጠረ ግርግር ነው። ግርግሩንም ተከትሎ ለፖሊስ በደረሰ ጥቆማ የፖሊስ ኃይል ወደ ስፍራው ደርሶ ኢንጂነሩን በቁጥጥር ስር ሊያውላቸው ችሏል። ሄሎ፣ አቤት። አቶ ሰለሞን እንዲሰጡት ስልኩ? አዎ፣ ግን በጣም ስራ በዝቶብናል። ያው ግን በአቶ ሰለሞን ስለመጡ ያው እሺ፣ ጠዋት ደውለን ቢሮ እንመጣለን። እሺ። ስራ እኮ ነው። የምን ስራ? ስለላ አዲስ ማት ነው የምጠይቀው እዚህ ጋር ግን ይጄ ለቃቂኛ ስራ ታዲያ